እድልና ቲና ጉድ ሰርተውታል። ተመስገን ራሱን በዘረጋው ወጥመድ እንግዲህ ራሱ ገብቶበታል ማለት ነው። እንግዲህ ትናንትና ባየነው ፓርት ላይ መርዝ አድርጋ ለተመስገን እንዲሰጠው ያደረገው ቲና ዛሬ ግን ቲናና እድል ከተመካከሩ በኋላ ለራሱ እንድትሰጠው አንድ ምክር ትሰጣታለች። በዛም ጊዜ እንግዲህ እድል እሺ ብላ ያንን መድኃኒት ከቡና ጋር ለአባባና ለናቲ ይዛለት ቴድና መድኃኒት እያመጣውን የገዛ ራሱን መድኃኒት ለሱ እንዲጠጣው አድርገዋለች ማለት ነው። በዚህን ጊዜም እንግዲህ ከዛም በፊት ትሁት በእድል ላይ ቅያሜ ደርሶባት ነበር። ባየችው ነገር ምን ሆነች ነው ወጡ እንደቀጠነለት ሴት ወዳ ወዲህ የምትራወጪው በማለት ብጠይቃትም እድል ግልና ለትሁት ልትናገር ፈቃደኛ አልነበረችም። እድል ግን ይህንን ነገር በተመስገን ላይ ፈጽሞ አልፈጽመውም እያለች ግራ ተጋብታ ነበር። ካልፈጸመችው ደግሞ እናቷን ሊያስወግድባት እንደሚችል የሚለውን ነገር ጭንቀት ላይ ነበረች። በዚህን ጊዜ ነበረ ቲና ከቤት መታ ስትወጣ ተከትላ የጠየቀቻት። በአንቺም ማስጨነቀሽ እንዴ ናቲ ምን አደረገች ብላ ስትጠይቃት፣ አዎ እሱ ጋር መርዝ እንዲሰጠው ተመስገን አስገድዶኛ ስትል ነገረቻት። እና አንቺ ፈቃደኛ ነሽ ስትላት፣ እንዴት ነው ለተመስገን ይህን ነገር ላደርግ የምችለው? በፍጹም ምን ማድረግ እንዳለብኝ ላማክርሽ ነው አለቻት። እንግዲያውስ እኔ ምክር ከፈለግሽ የሰጠሽን መድኃኒት ለሱ ከቡና ጋር አድርገሽ ስጪው በማለት ነበረ የተባበረቻት። እሷም ሳታመነታ ከኪችን ገብታ ቡናውን ካፈላች በኋላ ከመድኃኒቱን ጨምራት ስትሰጠው ለሰው በቆፈረው ጉድጓድ ራሱ እዛው ላይ ተዘግርሮ ህይወቱን አለፈ። እንግዲህ ትሁትም ወደ ገጠር ሄዳ ቤተሰቦቿ ጋር ይቅርታ ለመጠየቅና እንዲሁም ለሽምግልናው አንዳንድ የሚፈለግ ነገር ለማዘጋጀት ከነ አባባ ጋር ተሰነባብታ ወጣች። አባባማ ይዞሽ እመጣለሁ በማለት እኔ ከአባትሽ ጎን ሆኜ የሚመረጠው ጋር እሰጥሻለሁ በማለት ለእኔ ብዙ ነገር ውለታ ውለሽልኛ ውለታሽን ላጠፋ አልችልም በማለት ነበረ የተናገሩት። እሷም እሺ ብቻ ጸሎት አድርግልኝ አባቴ ሁሉንም ነገር ይቅርታ እንዲለኝ በማለት ስጠይቃቸው፣ አይዞሽ ልጄ አንቺ ልበቀና ስለሆንሽ ሁሉ ነገር ይሳካልሻል በማለት ነበር። ቲና እንግዲህ አይነ ስውር መስላ ከሰውየው ቤት ሄዳ ነበረ። እህት ብነኝ ብላ የተቀበለቻት ግን የሰውየው ባለቤት ናት። ለካ ገንዘቧን እንደሆነ የሚፈልጉት እየተገነዘበች 3 ኪሎች እኔን ምስኪኖች ያታልሉኛል አላወቁኝም በማለት እየተናገረች ነበር። እሷን ቁጭ አድርገው አይነ ስውር ናት በማለት እንግዲህ እነሱ እንደፈለጉ የሚሆኑትን ሁሉ እሷም እየተመለከተቻቸው ነበረ። በዚህም አጋጣሚ እነ ተመስገን የት ጠፋች እያሉ እየጠያየቁ ነበረ። አሁን አባባ ጭራሽ ናቲ የሚባል ሰው ከቤቴ እንዳይገባ በማለት ከልክለው ነበረ። ሆኖም ግን ተመስገን አባዬ የጠላትህን ካጠገብህ ካፍንጫ ስር አድርገህ እንጂ ካራከውማ ከጀርባህ ይመታሃል። ስለዚህ ይቅርታ ብታደርግና ከቅርብ ሁነን እኛም ብንከታተለው መልካም ነው በማለት እንግዲህ ሀሳብ ሰጥቷቸዋል። አሁን ተመስገንና ትሁት ውጭ ሁና ምግብ ላቅርብልህ ሆይ ለተመስገን ስትል እድል ትሁት በቅናት ስታብድ እኔ እያለሁ አንቺም ብለሽ ነው የምታቀርቢለት በማለት ስትናገራት እሺ በማለት ተጨንቃ ቁጭ አለች። ከዛም ወጣችና ስታናገረው አባዬን የባለኝ ሰዓት ሁሉ ስላልሄድኩለት አሁን በጣም ጨንቆኛል እንዴት እንደሚለው ቢሆንም ግን ይቅር ይልሻ በማለት ተመስገን ይነግራታል። ትሁት ግን አይመስለኝም ስትለው እና ተመስገን አይዞሽ እንግዲህ ሽምግልናው ይሳካል በማለት መልካም ጊዜ ተመኘላትና ተመስገን ስሟት ትሁትን ይሰናበታታል። ናቲ እንግዲህ ቲናን መንገድ ላይ ጠብቆ ያገኛታል። እንጂ ምንም የምናወራው ነገር አለ በማለት ተጠይቀው አንቺ ምንድን ነው የረዳሽ በማለት ሲነገር፣ እንዴት ምን ልርዳሽ? ቤቱን በጋራ ላንችና እኔ ሴትየዋን አሸንፈን እንሽጠው ይላል። ሴት የላከው ጅብ አይፈራምና ሴትየዋን ታምነኛለች ሚስቴቱ በማለት ስትነግረው፣ ዛሬ አንቀልቅለሃል በእኔ እጅ ልትበላ ፈልጋል በማለት አለችው። እረዳሃለሁ ብለሽ ነበር ግን አንተ
መብትህን ሳይሆን የሰው ነገር ለመውሰድ የምታደርገው ነገር ነው አለችው። ለሁለት ልንሰራ የተነጋገርነውን ነገር ብቻህን አደርጋለሁ ብለህ አበላሸኸው በማለት ቲና ትናገረዋለች። ያ ሁልጊዜ አትገኝም ሲላት አንተ ደፋር ነህ፣ ምን ያህል ገንዘብ ሰጥተኝ ነው አንተን 24 ሰዓት ቁጭ የምጠብቅ በማለት ትነግረዋለች። አሁን መጨረሻ ያሰብኩትን ነገር አግዢ፣ ለሁለት ቤቱን እንሽጠው በማለት ሲላት፣ ስለዚህ ቤቱን እናስቀረው፣ ያው ሴት የላከው ጅብ አይፈራም የሚባለው ምን እቅድ አይደለህ አለችው። እሱም አለኝ በማለት ግን እዛ ቤት እንዴት ብዬ ልግባ ይላል። ሂድና ከአባዬ እግር ላይ ወድቀህ ይቅርታ ጠይቀው፣ ይህንን አግዝሃለሁ። ለዚህ ለማገዝ ደግሞ 200,000 ብር አዘጋጅ። ለሙሉ ስራው ነው ወይ ስትለው፣ ያ ሰላም አንተ ምን አይነት ጉደኛ አለ፣ 200 የምትከፍለኝ ለዛ ነው? ለማንኛውም ተከተለኝና እዛው እንገናኝ በማለት ጥላ ወደና አባዬ ቤት ትሄዳለች። አባዬን ቤት ገብታ እና አባዬን ሰላም አለቻቸው። እድልና እማዬ አብረው ተቀምጠው ነበር። እንግዲህ ይቅርታ አድርጊልኝ እድልዬ፣ እኔን እማዬ ሽንት ተሽን ልትሄጂ እንደሆነ ግራ እየተጋባኝ ነው፣ እናትሽን ብትገኝ ልትተይ ነው በማለት እየጠየቋት፣ ፈጽሞ አንቺን አልተውሽም፣ አንቺ እኮ እናቴ ነኝ እያለች ትናገራለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ትሁት ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ናቲ በራሱ ተመስገንን ጎድቼ ሽምግልናውን አበላሻለሁ ብሎ በሰጠው መርዝ ራሱ ቡናው ላይ ተጠጥቶ ራሱን ጠፍቶበል ማለት ነው። እንግዲህ ለሰው በዘረጋው ገመድ ተጠምጥሟል፣ ወይንም በቆፈረው ጉድጓድ ራሱ ገብቶበታል። አሁን በስከ መጨረሻም ደግሞ ሌላ እቅድ አቅዶ ነበር ወደዛ ቤት ሄደው ቲና እንደ ተባበሪ በማለት ከገቡም በኋላ ቁጭ ባሉበት ሩጦ ከአባዬ እግር ላይ ወርዶ ቁጭ ሲል ተነስልኝ እባክህ ተነስ በማለት እሳቸውም ሊያስነሱት ሲሉ ይቅርታ አድርግለት፣ አሁን ይቅር ባይነት ጥሩ ነው እያልክ አይደለ በማለት እማዬ ስትናገር ነበር። የዚህን ጊዜም ቲና ቀጠል አድርጋ ይቅርታ አድርግለት አባዬ በማለት እንግዲህ ይቅርታ እንዲያደርግ ስታደርገው ተመስገን ያለውንም ነገር አስታወሰ። ጠላትን ካፍንጫ ስር አድርገህ እንጂ አረቃ አይደለም የምታየው፣ ለእኛም ለክትትሉም ይበቃናል በማለት ነበረ የተነጋገሩትን አስታውሶ፣ በቃ ልጄ እሺ ተነሳ ይቅርታ ብዬልሃለሁ በማለት ይቅርታ አደረጉለት። ቲናም ስለጠፋች ይቅርታ በመጠየቅ አባዬ ከማዬ ጋማ በተለይ ብዙም እኮን እያወራን አይደለም ስትባው በጣም ቁም ነገረኛ ነሽ፣ ያንቺን ውለታ እንዴት እንደምንመልሰው አላወቅንም በማለት የት እየጠፋሽ እየመጣሽ ነው፣ ስልክሽም አይሰራም በማለት አባዬ ጠይቋታል። ያው ስራ ነው አባዬ በማለት ትናገራለች። ኑሮ አልሞላለች አለች። ሰው እኮ ሰርቶ ማታ ያርፋል፣ አንቺ እኮ ማታም አትገኝም፣ ማታም ቀንም ነው የምሰራው፣ ምን አይነት ስራ ነው እንዴ? ምንም የማይረሳ ስራ ነው የምሰራው በማለት ትናገረ። ግን ማሚዬ እንዴት ነች ስትኔና አንቺ እኮ አውርተን አናቅም በማለት ስጠይቃቸው የኔ ልጅ አውርተን አናቅም፣ እስከ አንድ ቀን በሰፊው ከአንቺ ጋር እንጫወታለን፣ እሺ ሞክራለሁ አለች። በፊት ቀልብ ያለሽ አይመስልኝም ነበር፣ አሁን ግን ባለውለታችን ሆንሽ በማለት ቲናን እኔን እኮ የታደገኝ አባዬ ነው፣ ማንም የማይችለውን የቻለኝ፣ እሱ እኮ ሰዎችን ይወዳል ቻይም ነው በማለት ይናገሯታል። እሷም ዋናው መታረምሽ ነው አይዞሽ በማለት እማዬ የሚናሽ ማምዬ አመሰግናለሁ፣ አባዬ ግን አንድ ነገር ላናገር ፈልጋለሁ አብረህ ብትወጣ በማለት አባዬ ተከትለዋት እንዲወጡ ወደ በር ታደርጋለች። ከዛ በፊት ግን እድል ለመውጣት ፈልጋ ለመግባት ፈልጋ በር የቁልፍ እየከፈተች እያለ ድንገት ተመስገን ይደርስና አንቺ ምን አደረግሽ ያልኩሽን ነገር በማለት ጊዜ እኮ አለው ገና ነው በማለት ግን ነግሬሻለሁ፣ በዛ ሽምግልና ቀን መገኘት የለበትም ያልኩሽን አድርጊ በማለት ያስጠነቅቃታል። እሷም እሺ ብላ ያን ነገር እንደምትፈጽመው ነግራው ሊገባ ሲል ግን እኮ አንተ አትገባም ስትለው ለምን አንተ እኮ እንዳትገባ ተብለሃል እዚህ ቤት ብትለውም እንደሚገባ ነግሯት አብሯት ተከታትሏት ገባት። ከዛም በኋላ አባዬን አባዬ አለችውና ነገረችው። እባክህ አባዬ ይህንን ራስህን ጠብቅ፣ እኔ ከሱ ሳርቅ ከጎኑ ሁኜ የሚፈጠሩትን ነገሮች እነግርሃለሁኝ በማለት ለአባባ አስመሰል አላቅም እኮ እኔ ልጄ፣ እኔ የሚያደርገውን ነገር እንደማያውቅ ሆነ የሚጠላትን ሰው ማራቅ ከጀርባህ እንደመውጋት ማለት ነው። እኔን ስላመነኝ ከጀርባው እየወጋሁት አይደለም እንዴ? ስለዚህ እኔ ደግሞ 2 ፀጉር አብቅዬ እንዴት ላስመስል? በቃ አባዬ ደህና አሁን ራስን ጠብቅ በማለት እነሱ ጋር እንደሆነችና እቅድ እንዳቀደ ያንን እቅድ እንደምታከሽፈበት ነግራቸው ተሰናብታቸው ትሄዳለች። ሆኖም ግን እድል እየሮጠ
እየሮጠች ተከትላ ቲናን ታስቆማታለች። ቲናንም ስታስቆማት ምን ሆነች ነው እድል አለቻት ማለት ነው። እሺ ቤትሽ እኮ ሰተት ብሎ መጥቶልሻል፣ ምን አድርጎች ነው? አይ እባክሽ ተቸግሬያለሁ፣ በማይሆን ነገር ስር እያለ እያስጨነቀኝ ነው፣ መርዝ ሰጥቶኛል፣ ይህም መርዝ ደግሞ ለተመስገን እንዲሰጠው ነው በማለት ስትላትና አንቺ ለመስጠት ፈቃደኛ ነሳ? በፍጹም ይህንም አላደርገው አልችልም በማለት ስትላት እንግዳማ ቤትሽ ድረስ ሰተት ብሎ የመጣልሽን ሰው ለሰጠልሽ የሰጠሽን መርዝ እሱን ራሷ ጠጪውና ወደ አሰናብችው በማለት ታማክራታለች። እሷም በዚህ ልጅ ጉዳይ ትልቅ ችግር ከምገባ ልታድኝ ነው፣ እባክሽ በጣም አመሰግናል። አንቺንም አስቸግሮሻል እንዴ ቲና? እኔና አንቺ ስለ ናቲ እናውራ። ኖ እኔ በቅርብ ያስቸገረች ነገር ካለ ነው። መርዝ ሰጥቶኛል። ምን በማለት ነበር የደነገጠችው። ለምን? ተመስገንን ከሽምግልናው በፊት መርዤ እንዲገለው ምን አልሽው አንቺ? እሺ ብዬ ተቀበልኩት በማለት ነው። ምን ልትገይው አለቻት። እንዴት ብዬ ተመስገን እንገለው? አስፈራርቶች ነው እንዴ አለቻት። አዎ በማለት ጠይቃት። እናትሽን እገልብሻለሁ በማለት አስፈራ እና ፈራሽ? አዎ ፈርቻለሁ በማለት ትነግራታለች። እና ምን ይሁን ምን እኔ የምታደርጊውን ነገር ልንገርሽ ስትል ነበር የነገረቻት። እሺ ቤትሽ ስተት ብሎ ለመጣልሽ ሰው መርዞን ለራሱ ሰተሽ መገላገል ነው በማለት ስትላት እሺ በማለት በዚህ ተስማማች። እንግዲህ ማግዝሽ ካለ ነገር ከጎንሽ ነኝ ብላታለች። ግን በደንብ አስቢበት አለቻት። እሺ ስራ ስለረፈደብኝ ልሂድ በማለት እንግዲህ ወደ ራሷ ስራው ሄዳለች። ትሁትም እንግዲህ ከሀገርሽ ስትወጪ ከኔ ጋር ነበር ያረፍሽው፣ አሁን ግን ከዚህ ዓመት በኋላ ቤተሰቦችሽን ፍለጋ ልትሄጂ ነው አባዬ አለ ትሁት። እኔ እናንተ ብዙ መከራ እኮ አሳልፈናል አለችው። ቢሆንም ብለው በጣም አዘኑና ነገሮችን ማስታወስ ጀመሩ። ከቲና ተንኮል ጀምሮ እስከ ናቲና እስከነ አለሜ ታሪክ ከብዙ ነገር አተረፍሽ በማለት ያስታወሱና ወደኋላ መለስ ብለው ትሁትን መቼም እንደማይረሱላት ያደረገችው ውለታ ቲና እንኳ ዛሬ ለዚህ ብትሆንም በጊዜ ውስጥ ብዙ ነገር እንዲያሳለፈችባቸው ሁሉም አይተን ነበረ። በዚህን ጊዜ በጣም እያዘኑ አሁን እንግዲህ ሽምግልናው እንደሚሳካ እሷም እንግዲህ ትሁት በእርግጥ መድኃኒቱን ቀይረዋለች። ያንን መድኃኒት ማንም የሚሞትበትም አይመስልም መሰለኝ። ግን እስኪ መጨረሻው ምን ይሆን እንላለን። አሁን በሰዓቱ ግን እንግዲህ ቲና አይነ በሲር መስላ ጣል እያደረገቻቸው እየገባች ሚስጥራቸውን እየሰሙ ነው። ወንድምየው ግን አቤት ግፍህ አንተ ሰውዬ በማለት ይጠይቀዋል። ምን ላደርግ ብለህ ነው? ኑሮ እኮ አሸነፈኝ፣ ነፍስህ ግን አይማርም አለው። ምን ይደረግ ብለህ ነው አለው። እንግዲህ ይህ ነገር እኮ ይላታል ደግሞ ለሚስቱ። እኛንም መዘጋጀት አለብን፣ አንድ ነገር ሳያደርገን ይሄ ነገር ይቀጥላል ወደኛም እያሉም እንግዲህ እነሱም እየፈሩት ይገኛሉ። እድል እንግዲህ በዚህ ምክንያት እንግዲህ አሁን ከነ አባዬ ጋራ እና ከነ ትሁት ጋራ በቲና እገዛ ነፃ ወጥታለች ማለት ነው። ናቲ ግን የስራውን አግኝቷል። እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ይጠብቁን። ቀጣዩ ምን ይመጣል የሚለውን አብረን እንከታተላለን። ላይክ ሼር እያደረጋችሁ የምታበረታቱኝ ከልብ አመሰግናችኋለሁ።